አድማጭና ተመልካቾቻችን እንደምን ከረማችሁ። ዛሬ አዲስ እና አነጋጋሪ ሊሆን የሚችል ርዕስ ይዘን ቀርበናል። ኦኤልኤ እና ፋኖ በርግጥ ትብብር መስርተዋል ወይ የሚል በጥያቄ መልክ የተቀመጠ ርዕሰ ጉዳይ ነው። በዚህ ጉዳይ ላይ በተለያዩ አንጓዎች ከፍለን ጥያቄዎችን ጠይቀን ሐሳብ እንሰጣለን። መስርተዋል ወይስ አልመሰረቱም የሚለውንም በዚያው በጥልቀት እናያለን ማለት ነው። ከዛ በፊት የሰሞኑ ርዕሰ ወሬዎች የሆኑትን ሁለቱን አንድ ሁለት መርጠን ሐሳብ እናጋራቸዋለን። አንደኛው ሰሞኑን ባለፉት ሳምንታት የአብይ አህመድ ሰራዊት ያው መከላከያ ሰራዊት ተብሎ የሚጠራው ማለት ነው ወደ ሰሜኑ የአገሪቱ አቅጣጫዎች በገፍ ሲጓዙ እንደነበሩ የሚያመላክት መረጃ በስፋቱ ሲወጣ እንደነበር ሁላችሁም የሰማችሁት ይመስለኛል። በከፍተኛ ሁኔታ የጦር መሳሪያ እና ወታደሮች ተንቀሳቅሰው ነበረ። ከዛ በኋላ ባለፈው ባሳለፍነው ሳምንት መጨረሻ ላይ ወደ አማራ ክልል ከግማሽ በላይ የሚሆኑ ወታደራዊ ቁሳቁሶችና ወታደሮች ወደ አማራ ክልል እንደተመለሱ መረጃዎች እየወጡ ነው ያሉት። እንግዲህ ይሄ ትልቅ የቀኝ ኋላ ዙር የሚያስብል ነው። ለጊዜም ቢሆን ትልቅ የሆነ ቀኝ ኋላ ዙር ነው። ምክንያቱ በግልጽ አይታወቅም፣ ግን ሁለት ነገሮችን ከዚህ ጋር አያይዞ ማንሳት ይቻላል። አንደኛው በመካከለኛው ምስራቅ የተፈጠረ ጦርነት ይመስለኛል። አንደኛ በዛ አካባቢ ያሉ ኃይሎች በተለይ ዩናይትድ አረብ ኤሚሬት ለአብይ አህመድ በግልጽ አስታጣቂ እንደሆነች የሚታወቅ ነገር ነው። አሁን በዓለም ደረጃ የሚታወቅ አስታጣቂ እንደሆነች አዝማች እንደሆነች እና ወደ ሰሜን የሚደረገውም ጦርነት አብዛኛው ሁሉም ባይሆን አብዛኛው የዩናይትድ አረብ ኤሚሬት ፍላጎትን የሚያንጸባርቅ ነው እንደሚባል ይታወቃል። ከዛም በማለፍ አንዳንድ ወገኖች ሙሉ ለሙሉ አብይ በአሽከርነት ነው የሚሄደው ብለው እንደሚያምኑና ያ በአሽከርነት ነው የሚንቀሳቀሰው አብይ የሚለው ነገር በጥንቃቄ ሊታይ እንደሚገባና አብይ የራሱ ፍላጎት እንዳለው ማስተዋሉ ጥሩ እንደሆነ ከዚህ በፊት ሐሳቤን ሰጥቼ ነበረ። ግራም ነፈሰ ቀኝ መካከለኛው ምስራቅ እየታመሰ ነው ያለው። ዩናይትድ አረብ ኤሚሬትም እንደከዚህ በፊቱ በሰው አገር እየዞረች እሳት መለኮስ ብቻ ሳይሆን ከራሷም እሳት የምታጠፋበት ጊዜ ስለሆነ ያ ነገር ኮንፊደንስ የከለከለው ይመስለኛል አብይ፣ ወይ ደግሞ እሱም ራሱ ቆይ ተብሎም ሊሆን ይችላል። ነገር ግን በመካከለኛው ምስራቅ የተፈጠረው ጦርነት በግልጽ ከአብይ አቅም ጋር እንደሚያያዝ የሚታወቅ ነው። አብይም ብቻ ለምን ታነሳለህ ካላችሁ የጦርነቱ ፈላጊ እና ቀስቃሽ አብይ ራሱ እንደሆነ ባለፉት ሳምንታት ሲነገር ቆይቷል። ባለፉት በርካታ ወራትም ዝግጅት ሲያደርግ የነበረ ፕሮፓጋንዳ ሲያደርግ የነበረ ተንኳሽ ንግግሮችን ሲያደርግ የነበረው ራሱ አብይና የአብይ ሰዎች እንደሆነ የሚታወቅ ነው። ሌሎቹ በመልስ ሰጪነት ነው ሲሳተፉ የከረሙት። ስለዚህ አንዱ ምክንያት ሊሆን የሚችለው ይሄ ነው። ሁለተኛው በአማራ ክልል የፋኖ የበላይነት ታይቷል። ይሄ እንግዲህ እኛ ዛሬ ለመጀመሪያ ጊዜ የምንናገረው ሳይሆን በግልጽ የታየ ጉዳይ ነው። ትላልቅ የሚባሉ ከተሞችን ጭምር እስከ መያዝ የደረሱበት ደረጃ ነው ያለው። በድሮን እየተመላለሰ ሲደበድብ ሲመታ ወታደሮቹን ሳይሆን ሰላማዊ ሕዝብን ሲጎዳ እንደነበረ የሚወጡ ከአማራ ክልል የሚወጡ መረጃዎች በስፋት አመላክተዋል። ስለዚህ አብይ በፊትም በመከላከያ ፕሬዘንስ መከላከያ አማራ ክልል ውስጥ በመኖሩ ብቻ ሲኖረው የነበረውን ጉልበት አጥቷል ማለት ነው ሙሉ ለሙሉ። ስለዚህ የኃይል ሚዛኑ ወደ ፋኖ እያጋደለ አብይ ወደ መሸነፍ የቀረበበትና አማራ ክልልን ፋኖ ጠቅልሎ ለመውሰድ ዝግጅት እያደረገ ያለበት ጊዜ ነው ነበረው። በዚህ ሁኔታ ውስጥ ነው እንግዲህ መከላከያ ሰራዊት ቀኝ ኋላ ዙር ተብሎ ወደ አማራ ክልል እንዲመለስ የተደረገው። እስካሁን ከኦሮሚያ የወጡት መከላከያ የሰራዊት ኃይላት ተመልሰዋል የሚባል ወሬ አላየውም።
ምናልባት ወደዛም ተመልሰው ከሆነ ወደፊት የምናየው ነገር ይሆናል። ይሄ እንግዲህ አንዱ ትልቁ ርዕሰ ወሬ ነው ሰሞኑን ከወጣው ውስጥ። ሁለተኛው 4 የትግራይ የፖለቲካ ፓርቲ ድርጅቶች ያወጡት የአቋም መግለጫና ለተለያዩ የአፍሪካ ሀገራትና አህጉራዊ ተቋማት የራኩት መልእክት ነው። ይሄም በአስቸኳይ ጦርነትን ለመጀመር የሚደረገው እንቅስቃሴ በአስቸኳይ እንዲቀለበስ የሚል ጥሪ ያቀረቡበት ነው። የአብይን የጦርነት ዝግጅት ካወገዙ በኋላ እነኚህ አገራት እና አህጉራዊ ተቋማት ይሄንን እርምጃ እንዲቀለብሱና በዛ ላይ አቋማቸውን እንዲያሳዩ ጠይቀዋል። እነኚህ 4ቱ ፓርቲዎች እነማን ናቸው ካላችሁ ህወሓት፣ ባይቶና፣ ውድብ አክሱማይት ዋዕላ እና አሲምባ ዲሞክራሲያዊ ፓርቲ የሚባሉ ናቸው። 4ቱም የፕሪቶሪያ ስምምነት አደጋ ላይ የወደቀ እንደሆነ አደጋ ላይ የጣለው ደግሞ አብይ የሚመራው መንግስት እንደሆነ ትግራይ ተመልሳ ከዚህ በፊት በነበረበት ከበባ ሁኔታ ውስጥ እየገባች እንደሆነ ይሄንን ደግሞ ለመግለጽ የተለያዩ ምሳሌዎችን አቅርበው ተናግረዋል። በመግለጫቸው ውስጥ ካነሷቸው ዋና ዋና ነጥቦች ውስጥ አንደኛው ከ1.2 ሚሊዮን በላይ የሚሆኑ ትግራዋይ አሁንም ከቀያቸው ተፈናቅለው በጎረቤት አገራትና በተለያዩ አካባቢዎች መከራቸውን እየበሉ ነው። እነሱን ለመመለስ ምንም አይነት ጥረት አልተደረገም። እንዲያውም እንዳይመለሱ አብይ ተጨባጭ እንቅስቃሴ ሲያደርግ ከርሟል የሚል ክስ ነው። ሁለተኛው ወደ 40% የሚሆን የትግራይ ሉዓላዊ ግዛት ምዕራብ ትግራይና ደቡባዊ ክፍሎች ማለት ነው ከዚህ በፊት በጦርነት ጊዜ በወራሪ ኃይሎች እንደተያዙ ናቸው። አሁንም ለትግራይ አልተመለሰም የሚል ነገር ነው። አሁን ደግሞ በአዲሱ እንደታየው አዲስ ሁኔታ እንዳሳየው ትግራይ በጀት እንደተከለከለች እና ለሰራተኞች ደሞዝ የመክፈል አቅም እንዳጣች ክልሉ አደገኛ ሁኔታ ውስጥ እየገባ እንደሆነ ይሄንን ጉዳይ እንደ ምሳሌ ወስደው አብራርተዋል። የትግራይ ከበባ የሚባል ምን ማለት እንደሆነ ይህንን ለማብራራት ሞክረዋል። ከዛ እንግዲህ መወሰድ አለበት የሚሉትን እርምጃዎች ዘርዝረዋል። 4 እርምጃዎችን ነው የዘረዘሩት። አንደኛው ይሄ የአብይ መንግስት ጦርነት ለማንሳት የሚያኮበክበውን እንዲቆም ጫና እንዲደረግበት። ሁለተኛ ትግራይ ክልል ካለምንም ቅድመ ሁኔታ በጀቷ እንዲመለስላት እና ወደ መደበኛ ስራ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ፣ መደበኛ አገልግሎት እንዲመለስ የሚል ነው። ሶስተኛው በትግራይና በአብይ መንግስት መካከል ዳግም ንግግር እንዲደረግ ማበረታቻ እንዲደረግና እርምጃ እንዲወሰድ የሚል ነው። ሶስተኛውና ዋናው ጉዳይ የትግራይ ተፈናቃዮች በአስቸኳይ ካለምንም ቅድመ ሁኔታ ወደ ሀገራቸው እንዲመለሱ የሚል ነው። እንግዲህ ይህንን ነገር የጻፉት ለኬንያ፣ ለናይጄሪያ፣ ሳውዝ አፍሪካ እና የአሜሪካ እንዳሁም የዩናይትድ ኪንግደም መንግስታት ከዛም ደግሞ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለተባበሩት መንግስታት እና የተለያዩ ዓለም አቀፋዊ ድርጅቶችን ነው ደብዳቤ የጻፉት። እንግዲህ እነ ኬንያ፣ ናይጄሪያ፣ ሳውዝ አፍሪካ ለምን ተመረጡ ካላችሁ የፕሪቶሪያን ስምምነት በአደራዳሪነት የተሳተፉና ነገርየው እንዲፈረም ያደረጉ አገራት ናቸው። ለዚህ ነው እንዲህ የተደረጉት። ኢዩ እዛ ውስጥ አልነበረም ታውቃላችሁ። ኤዩ ወይ ደግሞ የአፍሪካ ህብረት ግን ነበረበት። እንግዲህ ሰሞኑን ከነበሩ ዋና ዋና ጉዳዮች ውስጥ የመረጥናቸው እነኚህ ናቸው። የትግራይ ጉዳይን ሳልጨርስ በፊት
እነኚህ አራቱ ፓርቲዎች በእንግሊዝኛ ምህጻረ ቃል TPPF የሚሉት ይሄንን መግለጫ ያወጡት ለምንድን ነው የሚለውን የራሴን ሐሳብ በአጭሩ ሰጥቼ ወደ ዛሬው ርዕሰ ወሬ ገባለሁ። ለዛሬ የመረጥነውን ምክክር ወደዛ አልፋለሁ። እንግዲህ ይሄ የፖለቲካ ፓርቲዎች ያወጡት የአቋም መግለጫ ፖለቲካዊ አቋም እንደሆነ የሚታወቅ ነው። ለፖለቲካ ይጠቅማል። ለፖለቲካ ይጠቅማል ሲባል አብይ በዘላቂነት ሳያቋርጥ ለጦርነት እየተዘጋጀ እንደሆነ እነኚህ ፓርቲዎች በትብብር ከዚህ በፊት በተለያየ መንገዳቸው እንደሚጽፉት ሳይሆን አሁን በትብብር መጻፋቸው ፖለቲካዊ መልእክት እንዳለውና በሁሉም ረገድ ጥቅም እንደሚኖረው ነው። አንደኛ እነኚህ ፓርቲዎች ይሄንን ሲጽፉ እነኚህን ሁሉ አገራት መልእክት እየላኩላቸው ነው። ያልተጻፈ መልእክት ምንድነው? ይሄ መልእክት ከዚህ በፊት ጦርነት ነገር እየፈለገን ነው፣ ትግራይን ወደ ጦርነት ለመመለስ ይሄ ሰውዬ እየፈለገን ነው፣ ልብ አድርጉ፣ እኛ ጦርነት እየፈለግን አይደለም የሚል ነው። ደግሞ እውነትም ነው። ትግራይ ጦርነት ፈልጋለሁ ብሎ ጦርነት ሲቀሰቅስ ሰው ያየ አይመስለኝም። ስለዚህ ልብ አድርጉ፣ ይውልን፣ ልንወረር ነው፣ ነገር ፈላጊ አብይ ራሱ ነው የሚል መልእክት ያለው ነው። ከዛ በተረፈ እነኚህ አገራት በእውነት በተጨባጭ እርምጃ ይወስዳሉ ወይ ብለን ስንጠይቅ በዲፕሎማሲያዊ ኮሪዶር ውስጥ የሚደረጉ ነገሮች፣ መረጃ የመለዋወጥ ነገሮች እንዳለ ቢሆኑም የራሳቸውን ፍላጎት መሰረት አድርገውም አንዳንድ ጊዜ እርምጃ የመውሰድ ነገር ቢኖርም በተለይ በዲፕሎማሲ ይህ ነው የሚባል አስቸኳይና ተጨባጭ ነገር ይወስዳሉ ብዬ እኔ አላስብም። እነኚህ የፖለቲካ ፓርቲዎችም ይሄንን የሚያውቁ ነው የሚመስለኝ። ሌላኛው የፖለቲካ ጥቅሙ ለትግራይ ሕዝብ የአንድነት መንፈስ የሚመልስ እና የአንድነትን ተስፋ የሚያጭር ይመስለኛል። ከዚህ በፊት እንዳያችሁት የትግራይ ኃይሎች የመለያየት የመናቆር ነገር ውስጣዊ ሽኩቻ እየበዛበት እንደመጣ የሚታወቅ ነው። ነገር ግን አሁን መሰረታዊ የሆኑ የትግራይ ህዝብን ደህንነት፣ ሰላምና ደህንነትን መሰረት ያደረገ፣ ሁለተኛ የትግራይ ሉዓላዊነትን መሰረት ያደረገ፣ ብሔራዊ ጥቅሞችን መሰረት ያደረገ ስምምነት እንደሆነ የሚታወቅ ነው። በዚህ ላይ ባለፈው በምዕራብና ደቡብ ትግራይ ጉዳዮች ላይ በተመሰረተ የፌዴሬሽን ምክር ቤት ውሳኔ ሲያሳልፍ ሁሉም የትግራይ ኃይሎች በአንድነት ድምፃቸውን እንዳሰሙ በዚህ ጉዳዮችም ስምምነት እየተፈጠረ እንደሆነ አመላካች ነው። ስለዚህ እነኚህ ነጥቦች በዚህ አቋም መግለጫ ላይ የተቀመጡ ነጥቦች ዲፕሎማሲያዊ እና ፖለቲካዊ ጠቀሜታ እንደሚኖራቸው ነው። ነገር ግን እነኚህ አገሮች በተጨባጭ አሁኑኑ ተነስተው ጥሪ እንደቀረበላቸው የሆነ ነገር ያደርጋሉ የሚል ተስፋ ግን የለም። በዚህ እስኪ ከሙዚቃ ሽግግር በኋላ ወደ ዋናው ርዕስ እንተላለፍ።